ሰላም ሰላም፣ ጤና ይስጥልኝ ውድ የሰኒ ቤተሰቦች እንደምን ዋላችሁ፣ እንደምን አመሻችሁ። እግዚአብሔር ይመስገን። ሰላማችሁ እያላችሁበት ይብዛልኝ። ውድ የሰኒ ቤተሰቦች፣ የኔ ቤተሰቦች እንዴት ናችሁ? ደህና ናቸው? እግዚአብሔር ይመስገን። እንግዲህ ጨረቃዎቻችን ዛሬ በተለያዩ ቤት ነው የመጡት። ቅመምዬ ከሄኔ ጋራ ነው የመጣችው። ብሩኬ ደግሞ ከፍጹሜ ጋራ ነው የመጡትና ስራም አይደለ መጥቷል ማለት ነው። ግን ደግሞ ማለት ነው ውድ የሰኒ ቤተሰቦች የሆነ በትንሽ ነገር በቀላል ነገር የተጀመረ ነገር የእውነት መጨረሻው ከባድ የሚሆን ነገር አለ። እንደዚሁም በጥሩ ነገርም የሚያመጣ ነገርም አለ። ሶ እናንተ በጸሎት አስቧቸው። ትላንትናም በጸሎታችሁ አስቡን ብላለች ቅመሟ ማለት ነው። እና አስቧቸው። ሄኔ ለማስማማት ነው ለማስታራቅ ነው የመጣበት መንገድ አልተመቸኝም። ደግሞም ልክ አልነበረም። ያው ስራ ነው፣ ግን ደግሞ ጓደኛ ዋሽቶ ማስታርቃት በእርግጥ እጅ ማንሳት አልነበረበትም ፍጹሜ ላይ ማለት ነው። የብዙ ጊዜ ጓደኛው ነው ምናምን ነገር ማለት ነው። ሜቢም ታላቁም ሊሆን ይችላል። ስለዚህ እጅ መንሳት አልነበረበትም። ሁለቱም ጓደኛሞች ናቸው፣ ፍቅረኛሞች ናቸው። ሁለቱም እኩል መገጸጽ፣ ሁለቱም እኩል መምከር ሲገባቸው እሱ ብሩኬ ብቻ ነው መወግ ነው ከእውነት ጎን ነው መሆነው ብሏል። እውነቱ ጎን ያለፈ ታሪክ ነው። እሱ ልክ ነህ፣ ባለፈ ህይወት ማንም አይኖርም። እኔ ከኔ በፊት ከሆነ ለምን ልጅ አይኖረውም? ለአሁን ለእኔ ምንም ማተር አያደርግልኝም ማለት ነው። አይመለከተኝም፣ አያገባኝም። ያለፈ አለፈ ነው። አሁን ከኔ ጋራ ሳይሆን በፊት ከሆነ ማለት ነው። ከኔ ጋራ ከሆነ ግን ይመለከተኛል። እሱ ልክ ነህ፣ ግን ደግሞ ማለት ነው ሁለቱም እኩል መገጸጽ፣ ሁለቱም እኩል መምከር ሲገባ ጎን መያዝ አልነበረብህም። ሲቀጥል ማስማማት ከሆነ ማስታረቅ ከሆነ በዚህ መንገድ አልነበረም። ፖፖላይት ነበረ ማውራት የነበረብህ። የባስ እልህ ውስጥ ነው የከተትካት። እልህን ያስያዝካት ማለት ነው። ሽንጥን ገትረህ ነበረ እያወራክ የነበረው። ይህንን በጣም ሲምፕል ነገር ነው። ሁለታቸውም ሲበርድላቸው የሚፈቱት ነገር ነው እና እናንተ በመሀል ባትገቡ፣ ነገሩን እንዲሰፋ ባታደርጉ ጥሩ ነው ማለት ብቻ ከቻላችሁ በውስጥ መጨረስ። አይኖ ስራ ነው፣ ያው በየቤታችሁ እየመጣችሁ ነው ስራ መሆኑ ማለት ነው። ግን ደግሞ ማለት ነው እንደዚያ መሆን አልነበረበት በአጭሩ ማለት ነው። የተሰጣቸውን ካራክተር ነው፣ ግን ደግሞ ይህንን ካራክተር ወዴት ነው እየሄዳለው ነው። የዛሬው ይከብዳል። አንደኛ ብሩኬ የማለ ነው። እናት የትሙስ ሰምታችኋል። በእናቱ እኮ አይምልም እና ባትምሉም ትላንትናም እየማላችሁ ነበረ፣ ግን ደግሞ ዛሬ በእናቱ ምሏል ብሩኬ ማለት ነው። እና ለማንኛውም እግዚአብሔር ይገባባችሁ ያስተካክልላችሁ ማለት ነው። አሁን ይሄ ሁሉ ፈጠራ እያወራችሁ የቃላታችሁ ውርወራ ምናምን እኛን ለማሳመን ነው። አሁን እነሱ ሲመስለኝ ከኦዲየንስ ራሱ እልክ ገብቷል። ኦዲየንስ በጣም ስማርት ሆነዋል። በጣም በቃል አይደለ ገብቶታል። አብዛኛው ኦዲየንስ ይሁን ጥቂቶቹ ካልሆነ በስተቀር የእውነት አብዛኛው ገብቶታል ማለት ነው። እኛን ለማሳመን ነው ይሄ ሁሉ ፈጠራ የሚያደርጉት ማለት ነው። ልጁ ራሱ ይሄ ቀይ ስር ይሁን ቻፕስቲክ ነው እያላችሁ ነበረ። ምንም ይሁን ምንም ልጁ ግን ተመትቶ አይደለም የተቀባ ነው። ይህን ነገሩ በደንብ ብታሳምሩት በደንብ ብትኩሉት አያስታውቅባችሁም ነበረ። ሜቢም እንደተመታ እናምን ነበረ። ግን ደግሞ ግልጽ ነው እንዳልተመታ ጂቢ እንደሆነ እኮ በጣም ነው የሚያስታውቀው። ለማንኛውም ማለት ነው ይህንን ስራ የእውነት እርስ በራሳችሁ እንድትጣሉ፣ እርስ በራሳችሁ ቂም እንድትይዙ፣ እንዳትተማመኑ ጓደኛ ለጓደኛ ማለት ነው እያደረጋችሁ ነው። ስለዚህ አቆሙት እባካችሁ። የእውነት ይቅርባችሁ። እንዲህ በራሳችሁ በላይካችሁ እኮ ማየት ትችላላችሁ። ሜቢ ኮሜንት አላነብም ልትሉ ትችላላችሁ፣ ግን ላይክ ታያላችሁ። ይሄ ግልጽ ነው አይደለም? ስለዚህ በሱን ማየት አለባችሁ። ጨረቃዎቻችን እባካችሁ ፕሊስ ነገሩን ከዚህ በላይ ባሄድ ጥሩ ነው። ሜቢ መቋጫው ደርሷል ብዬ አስባለሁኝ።
ብሩኬም ያው እየተናገረ የነበረውን አይታችኋል፣ ሰምታችኋል። እኔ እሱ ይቅርታ ይጠይቅ የሚል የእውነት እኔ ሀሳብ የለኝም። ምክንያቱም እሱ ነው የመጣበት፣ እሱ አይደለም የሄደበት ቤቱ። እንዴ ደፍሮት ነው የመጣው፣ በክብሩ ነው የመጣው፣ በአይን ብሌኑ ነው የመጣው፣ በፍቅረኛው ነው የመጣው። ማንም አፍቃሪ የሚያደርገው ነገር ነው ያደረገው። እንዲያውም ያስቀጠዋል፣ ያሳስረዋልም እሱ እንዳለው ማለት ነው። እና እንዴ ምን ማለት ነው? ሻንጣ ይዞ አንተ አትገባትም፣ አትሆናትም ደጋግሞ ማለት ነው። በጣም የቴዲ ትወና በእውነት በጣም ክብርን የሚነካ ነው። እና አትገባትም፣ አትሆናትም፣ አይሆንሽም፣ ነገ ይገልሻል፣ የኔ እንደዚህ ያደረገኝ ያንቺ ደግሞ ነገ ይገልሻል እያላት የነበረው ማለት ነው። እና የእሱ ትወና በጣም የሚያስጠላ የሚደብር የእውነት ነው ማለት ነው። እና ባካችሁ ቤታቆሙ ደስ ይለኛል፣ እንደኔ ማለት ነው። እኛ በቃ ገብቶናል፣ እናንተ እንደዚህ መሆኑ እኛ ገብቶናል። ምንም ነገር ስበባ ሰበር ባትፈጥሩ እኛን ለማሳመን ከዚህ በላይ ባትሄዱ ጥሩ ነው። ምክንያቱም ጥሩ ነገር ስለማይመጣ ማለት ነው። ብሩኬም እባክህ ተረጋግተ ቅመሟን እንትን በላት። በቃ ማወቅ ስለፈለገች አስረዳት፣ ንገራት። እኔ ያላስታውስም ነው እያላለው፣ ግን ደግሞ ያው ግዴታ ከሆነ መናገር አለብህ። ምንም አትሆንም። እና ተረጋግተ ምንድን ያየሁባቸው እልህ አይቼባቸዋለሁኝ። እሷም እንደዛ ስለው ለምን ዘጣለኝ፣ እሱም ለምን እንደዛ በዛው ጠየቀችኝ ምናምን ነገር ማለት ነው። ይሄ ምንም በጣም ሲምፕል የሆነ ነገር ነው እና ይሄን ያክል ማያዳረስም ነበረ። እና አሁን ፍጹሜን ልከተዋል ልጁ ልገለው ነው ደጋግሞ ነበረ እያወራለው ፍጹሜ ማለት ነው። እንዴ የሚገለው ምንድን ነው? እሱ ጭራሽ እብድ ነው እንዴ? ያደረገውም በቃ ማንም ፍቅረኛ የሚያደርገው ነገር ነው ያደረገው። እንዴ ፍቅረኛው እኮ ነው እየቀማበታል። አንተ በሱ ጫማ ብትሆን ታደርገው ነበረ? እንዲህ በራሳችሁ ማሆን የማትፈልጉትን ሰዎች ላይ ስታወሩ ስትናገሩ በጣም ነው የሚገርመኝና አይደለም ወንድ ይቅርና ማለት ነው ሴት ልጅ ፍቅረኛዋ የሆነች ሴት መጣ የሆነ ነገር ብትለው የእውነት ትባጠራታለች። አይደለም ወንድ ይቅርና ማለት ነው። እና በሱን አትፍረዱበት። የእውነት እኔ ይቅርታ ራሱ ነው መጥቶ ይቅርታ መጠየቅም ያለበት ራሱ ነው። ይቅርታ ሊጠይቀው ነበር አይደል የሃይሚን ሰምተዋት ማለት ነው። ግን ደግሞ ሻንጣ ይዞ መጣ። ስለዚህ ከዛም አልፎ እኮ ምንም ያመጣ እያላን ነበር፣ እየጎረረበት ነበረ እኮ ልጁ ማለት ነው። ጭራሽ ማለት ነው በገዛ ቤቱ እንዲህ ኧረ በስመ አብ መብላቷ ሳታቅ እጇ ታጠበች ይባላልና እና በጣም ነበረ የሚገርመው የትላንትናው። ዛሬ አልመጡም፣ ግን ደግሞ ሁለቱ በተለያየ ቤት ነው የመጡት። ሁለቱም ሲሪየስ ሆነው ነበረ እያወሩት የነበረው። ይሄ ነገር በአጭሩ ቋጩት። ምክንያቱም ቤተሰቦቻችሁን እያዘኑባችሁ ነው። የብሩኬ ወንድሞች ዛሬም በጣም እየተቆጣ ነበረ። በሱ የመጣ ትናንትና ሲጠጣ አይታችኋል። ስለዚህ በእንደዚህ አይነት እንደዚህ ቤተሰብ አዝኖባችሁ ከምትሰሩ የእውነት ስራው ጥንቅር ይበል። ቢኮዝ ከቤተሰብ የሚበልጥ ነገር ስለሌለ ማለት ነው። እኛ ኦዲየንስ መቼም አሰሙ፣ እባካችሁ አቁሙ ስትባሉ እናንተ ባላችሁት መንገድ እንጂ የእውነት አንዳንዴም እኮ የኦዲየንስ ምክር መስማት አለባችሁ። ይጠቅማችኋል፣ የእውነት ይጠቅማችኋል። እንዲህ ሰው እኮ ሁለት ሰው ገደል ሲገባ ሶስተኛው ሰውን ከተደረበ ማለት ነው ተያይዘ ሆናና እንትኑ ይፈርሳል፣ አጥሩ ይፈርሳል፣ ቤቱ ይፈርሳል። ምክንያቱም ተያይዘው ስለሚገቡ ማለት ነው። ስለዚህ ተያይዛችሁ ነው ሁላችሁ እየገባችሁ ያላችሁት፣ በሄኒም በኩል በቃ በሁላችሁም በኩል ማለት ነው። አንዳንዴ ለኦዲየንስም ሪስፔክት ይኖራችሁ፣ ምክርም ስሙ፣ ኮሜንት አንብቡ። የእውነት ከስህተት እንድታረሙ ይህንን የወራ ነው የዛሬው ቪዲዮ። ኦዲየንስ ተማረበት ወይ? ምን አይነት ተማረበት? ምን አይነት አስቀየመው? ተቀይሟል ወይ? ደስ ብሏችኋል ወይ ብላችሁ እኮ እናንተ ራሱ ክለስ አድርጉት፣ እዩት ብዬ ነው የማስበው። ማለት የሚያዩት አይመስለኝም። ቢኮዝ ዴይ ቱ ዴይ ሌላ አዲስ ርዕስ ነው የሚመጣው ምናምን ነገር